ደመቁ እንግዲህ ወደ ቀድሞው ውሽማዋ ተመልሳለች ማለት ነው። እኔ እኮ ብያችሁ ነበረ ማለት ነው ብያችሁ ነበረ ልጁ የዳኒ እንጂ የአብርሃም አይደለም ብዬ ከፊትም ነግሬያችኋለሁ ማለት ነው። ይሄ ሁላችኋ ይሄው አሁን ደግሞ እየተመላለሰ እንግዲህ ትናንትና ሩታና አብርሃም ከሀገር ሊወጡ ነው። ሩታና አብርሃም ከሀገር ሊወጡ ነው። በዛም ሲሄድ እንደዚህ በዛም ሲሄድ እንደዚህ ትክክል ከዛም ሴት ትክክል እኔ ወደ ቀድሞ ውሽማዋ ልትመለስ ነው እንጂ ወይንም እንጠጦ ባርክ ደርሳ ነው የምትመጣው እንጂ ከነሱ ከነዳኒ ጽግ ደርሳ ነው እንጂ የምትመጣው የትም አትሄድም። እሷ ከዚህ በፊት መሄጃ መኖሪያ ፍቃድ ተሰራላት ልትሄድ ነው ከሀገር ልወጣ ነው ተብሎ እነ ፈረንጁ ተውነውባታል። እሷን ያልተወነባት የለም። እሷ ላይ ያልሸቀለ ያልሰራ የለም። ግን እያንዳንዳቸው ብር እያስከፈለች ነው እንጂ ዝም ብለው እንዲተውኑባት አትፈቅድምና ስለዚህ ደግሞ ውሽማው ምንድን ነው የምትለው? ታለቀልቃለህ ዝም ብለህ ዳኒ አርፋ አትቀመጥም። አንተ ሙድ የለክ ምን የለክ በቃ ወይ አትሞት ወይ አድን ወይ አታስበላ ወይ አትበላ ወይ አከብር ወይ አታስከብር። በቃ ዝም ብለህ ተማል ትገባለህ። ዝም ብለህ አንተ አሁን በመጣክበት ጊዜ እኮ አንተ እንዲ ዩቲዩብ ላይ እኮ መጥፊያ ነበር እኮ አሁን ቲክታክ ላይ እኮ መጥፊያ ነበር እኮ አንተ በመጣህበት ታይም ላይ እቺ ከኋላ መጣ ይኸውልህ አንዴ ጃኬቱን አንዴ ምኑን እየለበሰች 4 ኪሎ ምኪያጇን እየተለቀለቀች 5 ኪሎ ምኪያጅ እስከታይ እስከ ግንጭ ድረስ እንዴ ከፈፍ አርጉት እንጂ አንዳንድ ጊዜ ነገሮችን በረድ አርጓቸው። ያልታደለ ልጅ አፍናችሁ እንዳትገሉት። አፍናችሁ ልጁን አንዱ አደራችሁን አፍናችሁ እንዳትገሉት። የነፃ ልጅ ምንም የማያውቅ ልጅ አፍናችሁ እንዳትገሉት። በረድ በሉ ማለት ነው። እና ወድላችሁ ፈልጌ ነው። ልጁን አፍናችሁ እንዳትገሉት። አፋን እያፋሸገኝ ነው ማለት ነው። እንቅልፍ ይመታል። ስለዚህ ልጁን እንዳትገሉት። ሁለት ባንድ ላይ ሆናችሁ ሁለት ከብቶች ማለት ነው። ስለዚህ ልጁን አደራችሁን። የነፃን ልጅ ባትሸቀሉበት የተሻለ ነው። ግን ምን አይነት እናት ናት ግን እንደው ልጇን ለመሸቀያ አውጥታ የምትሰጥ? የእውነት እውነት ቸግሮሽ ነው? እውነት አጠሽ ነው? እነሱ ለምነው እንደሚበሉት አንቺ ለምነሽ አትበይም? እነሱ ህዝብን እንደሚሸውዱት አንቺ ሸውደሽ አትበይም? እኔ ምን አይነት እናት እንደሆነች አላውቅም። የዚህ ልጅ እናት የህፃኑ ልጅ እናት ምን አይነት እናት እንደሆነ አላውቅም። በህፃን የምትጫወት በህፃን የምትቀልድ ማለት ነው። እኔ እንጃ ይሄ ነገር ነው እንዴ ልጁን የምታስተምሩት ነገር ነው። ልጁን የምታስተምሩት የቆሸሸ ስራ ነው። ልጁን የምታስተምሩት ብልግና ነው። ልጁን የምታስተምሩት ምን አለ ባትጫጫሁበት። ልጁን አስቀምጣችሁ አትሰሩም እንዴ? የሆነ 10 ደቂቃ እንኳን ቪዲዮ እኮ እስከምትሰሩ ድረስ ልጁ ምን እያወሩ ነው ብሎ ግራ ይጋባል እኮ። ልጁ እኮ ተጎዳ እኮ ከዚህ መሀል ኩፍይት ኩፍይት ብርቅ ነው እንዴ ያመጣችሁ እዚህ? ዳኒ ምን ነው ብርቅ አጫወተ? ጫማው ብርቅ ነው እንዴ? እዚህ ሀገር በ5 ብር የሚገዛ ጫማ እኮ ነው ይሄ እኮ የ5 ብር ኩፍያ እኮ ነው። እንደውም አያምርም ይሄ ተብለክ ነው እንደ ከውክ ነው በጎች አንተ ገዝተክ ባላለበስክ ይሄን የምገዛበት ገንዘብ ቢኖርክ ቤት ውስጥ ለምን ትርመጠመጣለህ? ከደመቁ ጋር መጫት ሴት ጋር ለምን ትርመጠመጣለህ? ዝም ብለህ እኮ ነው የእናንተ ሙድ። ይችን ሙድ ለጋሽ መሙድ እንዴ። እኔ ቀድሞ ሽማዋ ጋር ልትሄድ ነው ብዬ ነበረ። ግማሹ ከዚህ ደርሳ ተመለሰች ይላል። እኛ ደረሰች አልደረሰች ምን አገባል? እንደሷ ያለው ውሸታም አለ እንዴ? የውሸት አለቃ የውሸት እናት ናት። ስለዚህ ከቀድሞ ሽማዋ ጋር ነው እንግዲህ የተመለሰችው ማለት ነው። ልጁ ደግሞ የዳኒ ነው። ልጁ የዳኒ ነው። በቃ ልጁ የዳኒ ነው እኮ 4 ነጥብ። ልጁ የዳኒ ነው። ነግሬያችኋለሁ ከዚህ በፊት ልጁ የዳኒ ነው ብዬ ነግሬያችሁ ነበር። እናንተ ግን አሰቡ ማለት ነው። ስለዚህ ዲኤንኤ ምርመራ ይደረግለት። ዲኤንኤ ምርመራ ይደረግለት። ተደረገ እንዴ? አብርሃም ከዚች በምናበሳው ምን ብሎ ይወልዳል? እቺ የውሸት እናት የውሸት አለቃ ናት። ራሷን የማታስከብር አንተራ ተጣለው አይ ደግሞ ዛሬ ከዳኒ ጋር አብርሃም ደግሞ ከጽጌ ጋር አበድር በጣም ነው ብትደብሩት። ተው እንጹምበት እባካችሁ። በጋ አምላክ እዛው ሂዱ። እንደው አትደብሩን እባካችሁ። አጠፍሹ ምክያጁን ቀነስ አድርጉ። ምክያጁን ቀነስ የተወሰነ ቀነስ ያስጠላል። ልጁንም ሸቅሉበት ደህና አድርጋችሁ ልጁን። ወይኔ ልጁ በጣም ያሳዝናል። ሰው እኮ ዝም የሚላችሁ እኮ ለምን ይመስላችኋል? ስለምታስጠሉት እኮ እንጂ የሚወዳችሁ ሰው እኮ ታው ምናምን ብሎ እኮ ይመክራችኋል እኮ። እናንተ ግን በቃ ቅንጭላት የላችሁም። ደመቀውን ልጆች ጀግና ነው የሚሉሽ። አሁን ያንቺ ጀግና አይደለሽም። አንቺ ላሜ ቦራ ነው።
ላሚዞራ ያም የሚሸቅልብሽ ደከመኝ ሰለቸኝ ሳትሉ ዝም ብላችሁ ተግማማችሁ እኮ ጋይስ። አይ መግማት